ሰላም እንደምን ቆያችሁ የተከበራችሁ የሞኖመንት ዜና መጽሔት ተከታታዮች። በዚህ ቪዲዮ በዓለም ፖለቲካ እና በዓለም አቀፍ ምጣኔ ሀብት ላይ ከፍተኛ ትኩረት የሳቡ አራት አበይት ጉዳዮችን እንመለከታለን። የሊባኖስ ወቅታዊ ቀውስና ከሚሊዮን በላይ የሚሆኑ ተፈናቃዮች ሁኔታ፣ በቀይ ባህር ላይ እየቀጠለ ያለው የሁቲዎች ጥቃትና የፈጠረው ስጋት፣ በአሜሪካ የግምጃ ቤት ሰነድ መዋዠቅ ምክንያት የተፈጠረው የፋይናንስ መረጋጋት ስጋት፣ እንዲሁም የኢትዮጵያ የባህር በር የማግኘት ጥረትና ከግብጽ በኩል እያፋጠጡ ያሉ ስልታዊ መሰናክሎች በዝርዝር ዳሰናል። እስከ መጨረሻው አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ዜናዎችን የማቀርብላችሁ እኔ ምናሴ ነኝ። ዓለም አቀፍ መረጃዎችን በሰዓታት ልዩነት እነሆኝ ወደሚለው ሚኖመንት የዩቲዩብ ቻናል በሰላም መጣችሁ። በዛሬው የሚኖመንት ጥንቅር ዋና ዓለም አቀፍና ቀጠናዊ ጉዳዮችን ከተለያዩ ማህበራዊ ሚዲያዎችና ታማኝ የዜና ምንጮች በማመዛዘን ትክክለኛ መረጃዎችን ብቻ መሰረት በማድረግ ይዘንላችሁ ቀርበናል። እስከ ጥንቅራችን መጨረሻ አብራችሁኝ ነው። ወደ መጀመሪያው አበይት ጉዳይ ስንመጣ ሊባኖስ በጦርነት አዙሪት፣ 1 ሚሊዮን ተፈናቃዮችና የተስፋፋ የመጣው ቀውስ። በመካከለኛው ምስራቅ በተለይም በሊባኖስ ውስጥ እየተከሰተ ያለው ሰብአዊ ቀውስ ትኩረት የሚሻ ሆኗል። በተለያዩ ማህበራዊ ሚዲያዎች እና የዜና አውታሮች ላይ በስፋት የተዘገበ እንደሚገኘው በሊባኖስ እና በእስራኤል መካከል ያለው ግጭት የተባባሰ በመምጣቱ ምክንያት ከ1 ሚሊዮን በላይ ንጹሐን ዜጎች ከመኖሪያ ቀያቸው እስካሁን ባለው መረጃ ተፈናቅለዋል። ይህ ቁጥር እንደ ሊባኖስ ላለች ትንሽ ሀገር የሚሸከሙት ከባድ ሸክም መሆኑን የዘርፉ ተንታኞች ይገልጻሉ። ዓለም አቀፍ ድርጅቶችም ሁኔታው እጅግ አሳሳቢ መሆኑን እየገለጹ ይገኛሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ስለዚህ ጉዳይ ሲናገሩ ሊባኖስ ወደ ሌላ ሰፊ ቀውስ ውስጥ እንዳትገባ እና የሰብአዊ እርዳታ አቅርቦት በፍጥነት ለተጎዱት እንዲደርስ የዓለም አቀፍ ማህበረሰብ ፈጣን ድጋፍ ያስፈልጋል ሲሉ ጥሪያቸውን አስተላልፈዋል። መረጃዎች እንደሚያሳዩት ተፈናቃዮቹ ቁጥር በየቀኑ እየጨመረ ሲሆን መጠለያዎች እና መሰረታዊ አቅርቦቶች እጥረት እያጋጠማቸው ይገኛል። ይህ ሁኔታ በሊባኖስ ብቻ ሳይሆን በአጠቃላይ በቀጠናው ሰላም ላይ የራሱን ጥላ እየጣለ ይገኛል። ወደ ሁለተኛው ነጥባችን ስንሸጋገር የቀይ ባህር ስጋትና የሁቲዎች ጥቃት፣ የመካከለኛው ምስራቅ ጦርነት አዲስ ምዕራፍ። የቀይ ባህር የንግድ መስመር አሁንም ድረስ በከፍተኛ ስጋት ውስጥ መሆኑን እንመለከታለን። የየመኑ የሁቲ አማጽያን በንግድ መርከቦች ላይ የሚያደርሱትን ጥቃት መቀጠሉ ዓለም አቀፉን የንግድ እንቅስቃሴ ክፉኛ እየፈተነው ይገኛል። ይህ ጉዳይ መላው የዓለም የንግድ ማህበረሰብ አሳስቧል። ብዙ የንግድ መርከቦች ረጅሙን የደቡብ አፍሪካ የኬፕ ኦፍ ጉድ ሆፕ መስመር ለመጠቀም በመገደዳቸው ምክንያት የትራንስፖርት ዋጋ እና የሸቀጦች መዘግየት በዓለም ገበያ ላይ ተጽዕኖ እያሳደረ ይገኛል። ከዚህም በላይ መርከቦቹ የሲዩዝ ካናል መሸሻቸው በካናሉ ገቢ ላይ በከፍተኛ ሁኔታ ለምትተማመነው ግብጽ ትልቅ የኢኮኖሚ ኪሳራ እያስከተለባት ይገኛል። የአሜሪካ እና የእንግሊዝ መራሹ ጥምረት በሁቲዎች ላይ የአየር ጥቃት ቢሰነዝርም የሁቲዎችን ጥቃት ሙሉ በሙሉ ማቆም እንዳልተቻለ ነው የተሰማው። የሁቲዎች ቃል አቀባይ ባደረጉት ንግግር ፍልስጤማውያን ላይ የሚደርሰው ጥቃት እስካልቆመ ድረስ እኛም በቀይ ባህር ላይ የምናደርገውን እንቅስቃሴ አናቆምም በማለት አቋማቸውን ገልጸዋል። ይህ ሁኔታ ግጭቱ ወደ አዲስ እና ይበልጥ ውስብስብ ምዕራፍ እየተሸጋገረ መሆኑን የሚያሳይ ነው ሲሉ የፖለቲካ ተንታኞች ሀሳባቸውን ይገልጻሉ። ቀጥለን የፋይናንስ መረጋጋት ስጋት፣ በአሜሪካ የግምጃ ቤት ሰነድ ላይ የታየው መናወጥ እንመልከት። በዓለም ምጣኔ ሀብት ላይ ትልቅ ተጽዕኖ ያለው የአሜሪካ የግምጃ ቤት ሰነድ ሰሞኑን ከፍተኛ መዋዠቅ እያሳየ መሆኑን ባለሙያዎች ዘንድ ስጋት ፈጥረዋል። ይህ መዋዠቅ የመጣው በዋጋ ግሽበት ስጋት እና የፌደራል ሪዘርቭ ባንክ በሚወስዷቸው የወለድ መጠን ውሳኔዎች አለመረጋጋት ምክንያት ነበር። ይህ ሁኔታ በቀጥታ በዓለም አቀፍ የብድር ወለድ፣ በዶላር ጥንካሬ እና በባንኮች መተማመን ላይ የራሱን ጫና ያሳድራል። ባለሀብቶች ከስጋት ነፃ ወደሆኑ የሀብት አይነቶች ፊታቸውን እያዞሩ መሆኑም ይነገራል። የአሜሪካ የፌደራል ሪዘርቭ ባለስልጣናት ሁኔታው በቅርበት እየተከታተሉ መሆኑን ገልጸዋል። የገበያ ባለሙያዎች እንደሚሉት ከሆነ ይህ መዋዠቅ ከቀጠለ የዓለም አቀፍ የንግድ ባንኮች እንቅስቃሴ ሊገድብ እና የኢኮኖሚ መቀዛቀስ ሊያስከትል ይችላል። ሁኔታውን በተረጋጋ እና ጥንቃቄ በተሞላ መንገድ ካልተያዘ የፋይናንስ ቀውስ ሊፈጠር እንደሚችል እየተነገረ ይገኛል። በመጨረሻም ወደ ቀጠናችን ጉዳይ መጣን። የቀይ ባህር ፍጥጫ፣ የኢትዮጵያ የባህር በር ህልምና የግብጽ ስልታዊ መሰናክሎች። የቀይ ባህር ቀውስ አሁንም አነጋጋሪ ሆኖ በቀጠለበት በዚህ ወቅት የኢትዮጵያ የባህር በር የማግኘት ህጋዊ እና ታሪካዊ ፍላጎት ከግብጽ ስልታዊ መሰናክሎች ጋር እየተፋጠጠ ይገኛል። ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት እና በከፍተኛ ፍጥነት እያደገ ያለ ኢኮኖሚ ያላት ሀገር እንደመሆኗ አስተማማኝ እና ቀጥተኛ ባህር በር ማግኘቷ ለህልውናዋ እና ለቀጣይ እድገቷ ወሳኝ ጉዳይ መሆኑ ይታወቃል። ይህንንም ተከትሎ
ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት ጨምሮ በተለያዩ ዲፕሎማሲያዊ መንገዶች አማራጮችን ለማግኘት ጥረት እያደረገች ትገኛለች። ነገር ግን ግብፅ ይህንን የኢትዮጵያን ጥረት ለመግታት በተለያዩ የቀጠናው ሀገራት ላይ ያላትን ተጽዕኖ ለመጠቀም እየሞከረች እንደሆነ መረጃዎች ያሳያሉ። ግብፅ በቀይ ባህር አካባቢ የኢትዮጵያን ተጽዕኖ እንዳያድግ ስልታዊ የሆኑ መሰናክሎችን በመፍጠር በተለይም ከሶማሊያ ጋር አዲስ ወታደራዊ እና የደህንነት ስምምነቶችን በማድረግ ጦሯን ወደ ቀጠናው እስከ መላክ ድረስ እርምጃ እየወሰደች ትገኛለች። ኢትዮጵያ በበኩሏ ይህ ጥረቷ ለማንም ስጋት እንደማይሆን እና በጋራ ጥቅምና በትብብር ላይ የተመሰረተ መሆኑን በተደጋጋሚ ገልጻለች። የቀይ ባህር ቀውስ በዓለም አቀፍ ንግድ ላይ የፈጠረው ስጋት ኢትዮጵያ የራሷ የሆነ አስተማማኝ በር እንዲኖራት የሚደረገውን ጥረት ይበልጥ አጣዳፊ እና አስፈላጊ እንዲሆን አድርጎታል። ይህ ጉዳይ በቀጣይም በቀጠናው ፖለቲካ ላይ ትልቅ ሚና እንደሚኖረው ይጠበቃል። ውድ ተከታታዮቻችን እነዚህን 4 አበይት ጉዳዮችን ስንመለከት የዓለም ፖለቲካ እና ምጣኔ ሀብት ምን ያህል እርስ በርስ የተሳሰሩ መሆናቸውን እንረዳለን። በቀይ ባህር ላይ ያለው አለመረጋጋት ለዓለም አቀፍ የንግድ መጓተት ምክንያት ሲሆን፣ በተመሳሳይ መልኩ ለኢትዮጵያ የባህር በር ጥያቄ አዲስ ሁኔታዎችን እየፈጠረ ይገኛል። እነዚህን ትኩስና ታማኝ መረጃዎችን ከተለያዩ ምንጮች እያመዛዘንን በዛሬው የምኖመንት ጥንቅር ይዘንላችሁ ቀርበናል። አዳዲስ እና ወቅታዊ መረጃዎችን በፍጥነት ለማግኘት ምኖመንትን ሳብስክራይብ ማድረግ እንዳይረሱ፣ እንዲሁም ሀሳብ አስተያየት በኮመንት ብታሳውቁ ደስ ይለናል። በሌላ ዝግጅት እስክንገናኝ ሰናይ ጊዜ በያላችሁበት ሁሉ